አራ ጨብጭቡ አጨብጭቡ አጨብጭቡ። ትንሱና አላዛር በይፋ እንደምታዩቸው 80 ተፈራርመዋል፣ ወይም የጋብቻ ውል እንግዲህ በሚገርም ሁኔታ በቤተሰቦቻቸው እልል ተብሎ ተመርቀው ተመክረው ተድረዋል፣ ተሞሽረዋል። እንኳን ደስ ያላችሁ እያላችሁ በኮሜንት አላዛር ትንሱ ትንሱ እያላችሁ ጻፉ። መልካም ምኞታችሁን ተመኙላቸው። እንግዲህ ዩቲዩብ ላይ አብዛኛውን ዩቲዩበር እጅግ በጣም በሚገርም ሁኔታ ራሳቸውንም ተመልካችንም እየዋሹ በውሸት ማንነት እየሳቁ የውሸት ፈገግታን እያሳዩ በቃ ደስተኛ እንደሆኑ ህይወት እንደሞላላቸው ህይወት እንደተሳካላቸው የሆነውንም ያልሆነውንም እየመጡ እያጨመሩ እየቀነሱ እያባዙ እያካፈሉ ነው ውሸተኛ ማንነታቸውን። ወይም ደግሞ ሳይጋቡ ተጋብተናል፣ ሳይወልዱ ወልደናል፣ በቃ ሳይፋቀሩ ተፋቅረናል እያሉ በውሸት የሚመጡት በውሸት የሚያወሩት እነዚህ ልጆች ግን እንግዲህ በይፋ በቤተሰቦቻቸው ተመርቀው በቤተሰቦቻቸው መልካም ምኞት ተመኝተውላቸው በቤተሰቦቻቸው ፈቃድ በእነሱ ፈቃድ ጋብቻቸውን ይፋ አድርገዋል። ህጋዊ ማስረጃ ይዘው መጥተዋል። ከዚህ በላይ ምንም ደስታ የለም። እንኳን ደስ ያላችሁ እያላችሁ እንግዲህ ደስታችሁን ግለጹላቸው። እንደዚህ አይነት እውነተኛ ሰው ሲመጣ እንደዚህ በፍቅር ያበደ የከነፈ በቤተሰብ ተመርቆ ተባርኮ ቤተሰብ ያወቀው ሀገር ያወቀው ነገር ሲሆን እጅግ በጣም ደስ ይላል። እንግዲህ ከቤተሰብም አልፎ ሁሉም ነገር አልፎ ህጋዊ በሆነ የሷም ፊርማ የሱም ፊርማ ያለበት በቃ በይፋ ዓለም አውቋል መጋባታቸውን ማለት ነው። ስለዚህ ዛሬ ስለ አላዛርና ስለ ትንሱ እንዲሁም ደግሞ ስለ ቤተሰቦቻቸው ብዙ ማውራት የምፈልገው ነገር አለ። እንዲሁም ደግሞ ለእኛ ለወጣቶችም ስለ ፍቅር፣ ስለ ትዳር፣ ስለ ኑሮ፣ ስለ ህይወት በምን አይነት መንገድ ነው መቀጠል ያለብን መሄድ ያለብን ህይወታችን በምን መንገድ ነው መምራት ያለብን የሚለውን ብዙ ትምህርት እናገኝበታለን ብዬ ስላሰብኩኝ ከአላዛር አባትም እንግዲህ ብዙ የተማርኳቸው የተረዳኋቸው ከተናገራቸው ንግግሮች በጣም ልቤን ንክት ያደረገው እንግዲህ አንተም ስታድግ የራሴ የሆነ ባህሪ አለ፣ እሷም ስታድግ የራሷ የሆነ ባህሪ አለባት። ስለዚህ ያ ባህሪ መጥፎ ነገር ካለው ወይ ደግሞ የማያግባባ የሚያጋጯችሁ ከሆነ ያንን ባህሪያችሁን እየተዋችሁ ከሁለትነት ወደ አንድነት እየመጣችሁ ኑሯችሁን፣ ትዳራችሁን፣ ፍቅራችሁን መኖር አለባችሁ በማለት ይህንን ምክር ሰጥቷል። እናትየዋም እንግዲህ እሷን ሚስትህም ጓደኛም እናትም አድርገህ መኖር አለብህ፣ አንቺም እሱን ባልሽ፣ ወንድምሽ፣ ጓደኛሽ አድርገሽ ሰብሰብ ብለሽ ትዳርሽን መኖር አለባችሁ በማለት እንግዲህ ትልቅ ምክር የእናትና የአባት ምክር ተጨምሮበት ደስ የሚል ጊዜያትን አሳልፈዋል። እነሱም እንዲህ በደስታ እየተቃቀፉ እየወረቁ ይገኛሉ። በቅድሚያ እንግዲህ ሰላም አላልኳችሁም? እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። እንግዲህ ለደስታ ስመጣ እኔ በጣም ነው ደስ የሚለኝ እውነት ለመናገር አንዳንዴ በጣም ሲከፋኝና በጣም ደስ ሲለኝ የሆነ ቃል አጣለሁኝና አሁንም ስለ አላዛርና ስለ ትንሱ ለማውራት በጣም ቃል አጥሮኝ ነው እያወራሁ ያለሁትኝና ትልቁን ጉዞ ጀምሯል። በእነሱ ደስ የተሰኛችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሮ ኮሜንት ደግሞ ባካችሁ በቻላችሁት መጠን ቪዲዮን አይታችሁ ከጨረሳችሁ በኋላ ብትሰጡ የተሻለ ነው ብዬ አስባለሁ። ለምን ያልሆነ ነገር እየተናገራችሁ ያልሆነ ነገር እየጻፋችሁ እኔንም እያስቀየማችሁኝ ስለሆነ ማለት ነውና ብቻ እንግዲህ ሰው ደስ ሲለው እግዚአብሔርን በጣም ነው ደስ የሚለኝ። የሰው ደስታ በቃ ለለለለለለለለ ነው ያልኩት። በቃ ይሄንን ሳይ ማለት ነው በይፋ ተጋብተዋል፣ ፊርማ አለው፣ ሁሉ ነገር ተቀምጧልና ደስ የሚል ዜና ነው። ስለዚህ በዚህ የማይደሰት በዚህ የሚናደድ በዚህ የሆነ ያልሆነ ነገር የሚያወራ ምቀኛ ነው፣ ሰይጣን ነው። ስለዚህ የሰው ደስታ የሚያስደስታችሁ ሰዎች የት አላችሁ? እስኪ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉትና ለአላዛርም ለትንሱ መልካም ምኞታችሁን ተመኙላቸው። እንግዲህ በእውነተኛ ማንነት መጣው እንግዲህ ኦልሞስት 1 ዓመት ራሱ አልሞላቸውም እነዚህ ልጆች ሲተዋወቁ፣ እነዚህ ልጆች ሲግባቡ፣ እሷም ሌላ ታሪክ ውስጥ እሷም ሌላ ዓለም ውስጥ እሱም ሌላ ታሪክ፣ እሱ ሌላ ህይወት፣ ሌላ መንገድ፣ ሌላ ምዕራፍ ላይ ነበሩ። ግን እግዚአብሔር ደግሞ ማገናኛው ብዙ ነው የእውነት ለመናገር እና ጥሩ ቦታ ላይ ስትገናኙ በጥሩ መንገድ ስትገናኙ እንዲህ ህይወታችሁ እስከ መጨረሻው ጥሩ ነው ይገኛልና እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እውነት ለመናገር ለፈጣሪያቸውም የሚገዙ ፈጣሪያቸውን የሚተማመኑ በፈጣሪ ኃይል እንዳሉ ፈጣሪያቸውን ያረሱ ሁሌም በህይወታቸው በመንገዳቸው በስኬታቸው በኑሯቸው ፈጣሪ እንዳለ ወይም ደግሞ የሱ ስራ እንደሆነ ያምናሉ። ስለዚህ እምነታቸውም እንግዲህ እያዳናቸው ከመጥፎ ነገር እየጠበቃቸው ከመጥፎ ነገር እየሰወራቸው እንደምታዩቸው ህይወታቸውን እየቀጠሉ ይገኛሉ። እኔ ደግሞ በጣም የምመክራችሁ ነገር በነገራችን ላይ የኔ ሰርግም ጥር ላይ እንደሆነ ነግሬያችኋለሁ። እንደ እግዚአብሔር ፈቃድ የኔን ፕሮግራም ደግሞ የማሳያችሁ ይሆናል። እግዚአብሔር የወደደውን የፈቀደውን ያደርጋልና
እንግዲህ መልካም ምኞታችሁን ለኔም በዚሁ አጋጣሚ እንድትመኙልኝ ነው። እና አላዛርና ትንሱ እንግዲህ ያው ሁለት ነበሩ። አሁን ወደ አንድ መጠው አንድ አካል አንድ አምሳል ሊሆኑ ደርሰዋል፣ ወይም ቀርበዋል፣ ወይም ደግሞ ሆነዋል፣ አንድ ሆነዋል። እና እናትም ደስተኛ ሆና ይህንን ሀሳብ በመቀበል ብዙ ጊዜ የምናገረው ነገር አለ። ምንድነው ቤተሰብ ያወቀው ነገር ጥሩ ነው። ለምን ቤተሰብ የሆነ ነገር ሲፈጠር አንዳንድ ሰዎች ሁሉ ነገራችሁን ደስታችሁንም ምናችሁንም ድብቅብቅ ታረጉና ህይወታችሁን ሽፍርፍን አድርጋችሁ ታልፉና ከዛ የሆነች አለመግባባት የሆነች ነገር ስትመጣ ሩጣችሁ ቤተሰብ ጋር ነው የምትሄዱት፣ ሩጣችሁ ቤተሰብ ጋር ነው የምታወሩትና በችግራችሁ ጊዜ ሳይሆን ቤተሰቦቻችሁን ማስታወስ፣ ቤተሰቦቻችሁን ማየት፣ ቤተሰቦቻችሁን እንዳሉ እንዳሳደጓችሁ እንደለፉባችሁ ማየት ወይም ደግሞ ማስታወስ ያለባችሁ በደስታችሁም ቀን ገና ከጅምሩ አባቴ እንዲህ ላደርግ ነው፣ ይሄ ሀሳብ አለኝ፣ እንደዚህ ህይወቴን በዚህ መንገድ ልመራ ነው፣ እናቴ እንዲህ አይነት ነገር አለ፣ እንደዚህ ባደርግስ ብላችሁ ለቤተሰብ ቀድማችሁ ብታማክሩ ቤተሰብ ከኛ የበለጠ እኛ ከቤተሰቦቻችን በኋላ ነው የመጣ ነውና መልካም ምክር ይመክሩናል። በአስተሳሰብ ብቁ እንድንሆን የትዳር ትርጉሙ እንዲገባን ምክር ይሰጡናል። ሌላ ቦታ መሄድ አይጠበቅብንም። ልክ እንደ አላዛር እናትና አባት ማለት ነውና በሚገባ ሁኔታ ትልቅ ምክር ነው የመከሯቸውና እውነት ነው። አንዳንዴ እኛ በየአካባቢያችን፣ በየግላችን፣ በየህይወታችን፣ በየቤተሰቦቻችን የተለያየ አመለካከት፣ የተለያየ አስተሳሰብ፣ የተለያየ የህይወት አረዳድ ሊኖረን ይችላል። አላዛርም በዛ በኩል በቤተሰቦቹም በራሱም በኩል ያደገበት አስተዳደግ አለ። ትንሱም ያደገችበት አስተዳደግ አለና የአስተዳደጋቸው ግን መሀል ላይ ሊያጋጫቸው ይችላል። እሱ የመጣበት መንገድ አለ፣ እሷም የመጣችበት መንገድ አለ። ግን ትዳር ማለት ያንን ልዩነት ስታድጉ ወይ ደግሞ ሲያድጉ የነበራቸው ልዩነት አንድ አድርገው አሸንፈው ችግሮቻቸውን በቃ በደንብ ተወጠው አንድ ሆኖ ማየት ማለት ነው። በቃ ትዳር ሌላ ምንም አይደለም። ትዳር ማለት ህይወት ነው። መራሩንም የሚጣፍጠውንም የሚመረውንም የሚያበሳጨውንም የሚያስደስተውንም የሚያስለቅሰውንም የሚያሳዝነውንም ነገር ቻል አድርጎ መኖር፣ ሁሉንም አቻችሎ ተሳስቦ መኖር ማለት ነው ትዳር ማለት እና እንደዚህ ደግሞ በቤተሰብ ፈቃድ ሲሆን በእግዚአብሔር ከፈጣሪ የተሰጠችው ስጦታው ነች ብዬ ነው የማስበው። እና ባልና ሚስት ከአንድ ወንዝ ይቀዳል። የእውነት በደንብ የተግባቡ ጥሩ ስብዕና ያላቸው ጥሩ ጥንዶች ናቸው። የእውነት ለመናገር እኔ ትንሱና አላዛርን ስገልጻቸው ማለት ነውና መጨረሻቸው አምሮ ለማየት ያብቃን። ማሚ ደግሞ ያለችው ነገር አለ እንግዲህ አላዛር እሷን ሚስትህ እህትህ አድርገህ ጓደኛ አድርገህ ተቀበላት፣ አብራችሁ ኑሩ፣ አብራችሁ ሁኑ ብላለች። ትንሱንም እሱን ባልሽ፣ ጓደኛሽ፣ ወንድምሽ በቃ አድርገሽ እዩ ብላለች። ያ ማለት ምንድን ነው? በመሀላችሁ ሌላ ሰው አታስገቡ። ችግሮች ሲመጡ ለእኛ ለቤተሰብ እንኳን አትናገሩ። በቃ ራሳችሁ ችላችሁ ለመፍታት ሞክሩ፣ በራሳችሁ ለመኖር በራሳችሁ ለመቆም ሞክሩ በማለት እንግዲህ እናትየዋም የበኩሏን አስተዋጽኦ የእናትነትን ምክር ስለ ህይወት የገባትን የተረዳችውን የኖረችበትን ያለፈችበትን መንገድ እንግዲህ ልጆቿም በደንብ የተስተካከለ ኑሮ እንዲኖራቸው እንግዲህ መልካም ምክርን መክራለች። እውነት ነውና አንዳንዴ በትዳር እያሉ ሌላ ሶስተኛ ወገን፣ አራተኛ ጓደኛ፣ ጎረቤት፣ ዘመድ አዝማድ እያሉ ያስገቡና ትዳራቸውም ፍቅራቸውም እየፈራረሰ ይመጣልና ያ መሆን የለበትም። እንግዲህ ሁለታችሁ እርስ በርስ ጎረቤትም ጓደኛም ምንም ሆናችሁ በቃ እንዴት ነው እሷ ላንተ አንተ ለሷ እንዳላችሁ አተሳስባችሁ ቆማችሁ ለማየት ያብቃን ማለት ነው። ሌላኛው ደግሞ አላዛርን በጣም ብዙ ጊዜ የምትወቅሱት በጣም ብዙ ጊዜ ለማሸማቀቅ የምትሞክሩበት መንገድ አለ። እሱ ምንድነው? የቦርጩ የውፍረቱ ሁኔታ። ለእናንተ ብዙ ቀን ዝም ብዬ አልፌ ነበረ፣ ግን ይህንን መልስ መስጠት ስለፈለኩ ነው። እዚህ ጋር እናንተን አያገባም እኮ ትንሱን ነው ያገባት፣ ትንሱን ነው የተቀበለችው፣ ትንሱ ነው እስከ ሁሉ ነገሩ በቃ ባሌ፣ ጓደኛዬ፣ ፍቅረኛዬ፣ ወንድሜ ብላ የተቀበለችው አይደለ? እናንተ እሷ ለተቀበለችው እሷ ምናበት ለገባችሁ እሷ ለምትኖረው ህይወት እሱ ለሚኖረው ህይወት እንዲህ የምትጨነቁት። በእርግጥ አንዳንድ ሰዎች በመልካም ነገር በቃ ቦርጭን ብትቀንስ አለባበስ እንደዚህ ያምራል እንደዚህ ስለሚሆን እንደዚህ ምናምን ብላችሁ የሆነ ሸንቀጥ እንዲል ጥሩ የው አቋም እንዲኖረው የወንድ አቋም የሚባለው ያው ስፖርት የሚሰራ ምናምን ነው። አሁን አብዛኛው ወጣቱ ስፖርት ላይ ነው የሚያተኩረው። ቅርጻቸው በጣም ነው የሚያምረው። በቃ እንዴት ነው ሴቶችም ሼፓቸው ምናምን ነገርና ከዛ አንጻር ሀሳብ የምሰጡትን ሰዎች እደግፋለሁ። ግን ቦርጩ እንዴት ነው የሚዘጋው? ቦርጩ ሲዘጋ ቦርጩ ትላላችሁ። በጣም በቃ ትንሱን የሆነ ያልሆነ ነገር እንዲሰማት አላዛርም ያልሆነ ነገር ውስጥ እንዲገባ የሆነ ነገር ትናገራላችሁና ከቻላችሁ በመልካም ነገር ካልሆነ ደግሞ ዝምታም ወርቅ ነው። ለምን እነሱ ተማምነውበት እየኖሩት ስለሆነ
እና ውፍረት ደግሞ በሽታ አይደለም። በእርግጥ እየሰራ ነው እንግዲህ አቋሙን ለማስተካከል እየጣረ እንደሆነ። እናንተ ግን የሚዲያ ሰው እኮ ጊዜ የለውም በነገራችን ላይ የሚበላበት ጊዜ ራሱ አይኖረውም። እና እሱ ደግሞ ታውቃላችሁ በጣም ብዙ ሚዲያ ነው የሚያንቀሳቅሰውና ሁሌ ቀረጻ ላይ ናቸው። ሁሌ ጊዜ አይኖራቸውም። ከትንሱ ጋር ነው የሚውለው ምናምን። ምናልባትም ስፖርት ለመስራት ተቸግሮ ሊሆን ይችላል። ግን ሁሉ ነገር እንግዲህ ሚስቱን በእጁ ካስገባ ኑሮውን ካስተካከለ በኋላ ቀስ በቀስ በሂደት ሁለቱም ስፖርትም እየሄዱ ትንሱ እንኳን በጣም የሚገርም አቋም ነው ያላትና ማስተካከል ይችላሉና ሁሌ አንድ ከተናገራችሁ በኋላ በየኮሜንቱ እየገባችሁ መናገር አይጠበቅባችሁም። እሱ ሳይገባው ሳያቅ ቀርቶ አይደለም። በቃ የጊዜ ጉዳይ ሊሆን ይችላልና አንዳንዴ ደግሞ አይታችሁ ማለፍ የምትችሉት ነገር እያለ በቃ አይተን አናልፍም ብላችሁ እሪ የምትሉ ሰዎች አላችሁ። ለማንኛውም የጤና ያደርግላችሁ ነው የምለው። ሌላ ምንም ነገር አልልም። እኔ አሁን ደስታዬን ለመግለጽ ነው የመጣሁት። ልል በማለት ጀምሩ። ደስታችሁን በደንብ ግለጹላቸው። ህይወት ይቀጥላል። ሌሎችም እንደዚህ በእውን እያደረጉት በአፋቸው ያወሩትን በአፋቸው የተናገሩትን በተግባር አድርገውት ኑሮን እየኖሩት ህይወትን በደንብ አስተምረውን እንደሚያልፉ ተስፋ አደርጋለሁ። ትንሱና አላዛር እንግዲህ ሀብለው በዩቲዩብ ተዋውቆ በዩቲዩብ ተጋብተው እንግዲህ ከዚህ በኋላም በቃ ዩቲዩብ ላይ ልጅ ወልደው ቤተሰብ መስርተው እንደምናያቸው ተስፋ አደርጋለሁ። ጥሩ መንገድን የከፈቱት ጥሩ ሰዎች ናቸው። ብዙ ሰዎችም የእነሱን አይተው ይነቃቃሉ ብዬ አስባለሁ። የውሸት ኑሮን፣ የውሸት ትዳርን፣ የውሸት ፍቅርን ጣል እርግፍ ትውት አድርገው የእውነት እንደዚህም እየተጋቡ ያስደምሙናል ብዬ አስባለሁ። እኔ ከነትንሱና ከአላዛር ምን ተማርኩ መሰላችሁ? አንዳንዴ እኛ ሰዎች ለኛ ባልሆነ ነገር ላይ ለኛ ባልሆነ ህይወት በቃ ለምን ለኛ አልሆነም ብለን ሙጥኝ ብለን ለቀን መሄድ ስንችል የኛን የሆነ መንገድ እስኪመጣልን መጠበቅ ስንችል በእኛ ባልሆነ ነገር ውስጥ ጊዜያችን፣ ኑሯችን፣ ህይወታችን ስናባክን እንቆይና ያልሆነ ነገር ውስጥ ገብተን ተሰግስገን መውጫጠን እዛው ስንዛግጥ፣ እዛው ስናለቅስ፣ እዛው ስንጎዳ፣ እዛው በቃ ህይወታችን ሲመሰቃቀል እናያለን። እና አንዳንዴ ቆም ብሎ ማሰብ፣ ከፈጣሪ ጋር መነጋገር፣ ማውራት፣ ለወደፊት ያለውን ፈጣሪ ነው የሚያውቀው። እኛ አሁን ያለንባትን ሰከንድ እንኳን አናቅም ያለፍነውን ካልሆነ በስተቀርና ፈጣሪ ደግሞ የወደፊት ሁሉንም ያውቃልና ከሱ ጋር በመነጋገር ፈተና ሲገጥማችሁ በሰላም እንድታልፉት ጠንካራ እንድትሆኑ ከፈጣሪያችሁ ጋር በይበልጥ ቀርበት ቢኖራችሁ የተሻለ ነው ብዬ አስባለሁ። እንግዲህ ትንሱንና አላዛርን ከየትና ከየት አምጥቶ እንዳገናኛቸው ታውቃላችሁ። አላዛርም የራሱ ህይወት ጀምሮ ነበር። ግን ደግሞ ያ ነገር አልሆነልኝም ለምን አልሆነም ብሎ ሲያለቅስም አንገቱን ሲደፋም ሲያዝንም ለምን እኔ ለማፍቀር አልታደልኩም ወይ ብሎ እስከሚያስብ ድረስም አይተነው ሰምተነው ነበር። ግንም ለሱ ላልሆነ ህይወት ነበር ሲለፋ የነበረው። ለሱ ባልሆነ ህይወት ነበር ለምን እኔ አልሆነም ብሎ ሲናደድ ሲበሳጭ ነበረው። እግዚአብሔር ግን ከዛ ህይወት ያራቀው ምክንያት ነበረው፣ ወይ ደግሞ ያ ነገር ያልተሳካለት ምክንያት ነበረው። ስለዚህ ከአላዛርና ከትንሱ መማረው ነገር ይሄ ነው። ለሁሉም ጊዜ እንዳለው ፈጣሪ ያ ነገር አይሆንም የሚለው ነገር ባይሳካልኝም ያልተሳካበት ምክንያት እግዚአብሔር የራሱ ያስተካከልልኝ ያዘጋጀልኝ የተሻለ ነገር ኑሮ ነው ብላችሁ በህይወታችሁ ተስፋ ቀጥላችሁ ተስፋን ጨምራችሁ ኑሯችሁን መቀጠል እንዳለባችሁ ሁሉ ነገር በጊዜው መሆን እንደሚችል መረዳት መቻል እንዳለብን እኔ ከትንሱና ከአላዛር ተምሬያለሁ። እናንተስ ምን ተማራችሁ ከአላዛርና ከትንሱ? ኮሜንት ላይ ያስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ።